በልጆች ላይ የዋለው የሆነ ውለታ ነው የሰጠው የሆነ ችሮታ ነው በምን ምክንያት የነሱ አባቶች በሰሩት ስራ በረካ አማካኝነት ይህንን እንዲያደርጉ አላህ Subhanahu Wa Ta'ala ይህንን እንዲያገኙ ማድረጉ በእነሱ ላይ የዋለው ትልቅ ውለታ ነው ይላሉ በሶስተኝነት የማይቋረጥበት የሆነው ስራ ምንድነው አሉ አወለድን ሷሊህ يدعو له ዝርዮቻቸውን ወደነሱ እናስጠጋለን አለ وما ألتناهم من عملهم من شيء كسراዎቻቸውም አንዲትንም ነገር አናጎልባቸውም ይላል وامتنانه ولطفه الله سبحانه وتعالى ስለ ውለታውና ስለ እዝነቱ ልክ እንደዚሁ ለባሮቹ መልካም አድራጊ መሆኑ በጎ ሰሪ መሆኑን ይነግረናል وهي تجري بهم في موج كالجبال ልክ እንደ ተራራ በሆኑ ማዕበሎች ላይ ይህች መርከብ አማኞችን በመያዝ ትጓዛለች አለ ونادى نوح ابنه በዚህ ሰዓት ላይ ኑህ عليه السلام ልጁን ጠራው ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد ودنا يتكبراتشو يا دعوة الأنبياء ميديا تكتاتيوش السلام عليكم ورحمة الله وبركاته أملاكاتنا الله سبحانه وتعالى أرسبر سندن التوابوس سلسو قالاتوش سل قرآن أرسبر سندن النغاقر الزونال وذكر فإن الذكرى تنفع المؤمنين أستوس ينتم أستوس مؤمنان تتقمال لك بمالة الله سبحانه وتعالى ينقر ይህንን የተከበረውን የአላህ Subhanahu Wa Ta'ala ቃል ወደ ተግባር በማውረድ ዛሬ በአላህ Subhanahu Wa Ta'ala ፈቃድ ልጆችን በመልካም ሁኔታ በተርቢየተል ኢስላም ማሳደግ ያለውን ጥቅም በአንዲት የቁርአን አንቀጽ ላይ በመንተራስ እናወራለን ማለት ነው አምላካችን አላህ Subhanahu Wa Ta'ala በተከበረው ቃሉ በሱረቱ ጡር ምን ይለናል والذين آمنوا واتبعتهم ذريتهم بإيمان ألحقنا بهم ذريتهم وما ألتناهم من عملهم من شيء كل امرئ بما كسب رهين والذين آمنوا واتبعتهم ذريتهم بإيمان النزا يمننا ذريوቻቸው በኢማን የተከተሏቸው ألحقنا بهم ذريتهم ذريوቻቸውን ወደነሱ እናስጠጋለን አለ وما ألتناهم من عملهم من شيء كسراዎቻቸውም አንዲትንም ነገር አናጎልባቸውም ይላል كل امرئ بما كسب رهين ሁሉም ሰው በሰራው ነገር ተያዥ ነው ይላል አላህ እዚህ የቁርአን አንቀጽ ላይ በርካታ የሆኑ ነጥቦችን እንዳስሳለን ልጆችን በመልካም ተርቢያ ማሳደግ ነብዩ አለይሂ ሰላቱ ወሰላም ያዘዙበት የሆነ ነው ለዚህ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም ምን ይላሉ ሙሩ አውላደኩም ቢሰላቲ ሊሰብዕ ልጆቻችሁን 7 ዓመት ሲሞላቸው በሰላት እዘዟቸው ይላሉ ወድሪቡሁም ዐለይሃ ሊ10 10 ዓመት ሲሞላቸው ደግሞ ስገዱ ተብለው ያልሰገዱ እንደሆን ምቷቸው ይላሉ ይህ ምንድነው ልጆች ከልጅነታቸው ጀምሮ ነፍስ ከማወቃቸው ጀምሮ ስለ ሶላት ስለ ስግደት እንዲማሩ በዚያው ላይ ታንጸው እንዲያድጉ የአላህ መልእክተኛ አለይሂ ሰላቱ ወሰላም ያዘዙበት የሆነ ተእዛዛቸው ነው ማለት ልጆችን በመልካም ሁኔታ ማሳደግ በተርቢየተል ኢስላም ማሳደግ የነቢያቶች የአላህ Subhanahu Wa Ta'ala ደጋግ ባሮች ተግባር ነው በቁርአን ላይ በርካታ የቁርአን አናቅጾች ላይ በርካታ ነቢያቶች ልጆቻቸውን በመልካም ሁኔታ በመልካም ተርቢያ ለማሳደግ የሚናገሯቸውን ልጆቻቸውን የሚመክሯቸውን ምክሮች እናስተውላለን እንደ ምሳሌ በሱረቱ አልበቀራ ላይ ታላቁ የአላህ Subhanahu Wa Ta'ala ወዳጅ የተባለው ነብዩላህ ኢብራሂም አለይሂ ሰላም ልጆቹን አላህን Subhanahu Wa Ta'ala በብቸኝነት በማምለክ ላይ አደራ እንዳለ በዚህ ላይም
አደራውን ሰጥቶ እንዳለፈ አላህ Subhanahu Wa Ta'ala ታሪኩን ይነግራናል። ስለዚህ የተከበረ ነብይ ልጆቹን መጨረሻ ላይ አደራ ስላለበት ስለሆነው ነገር ምን ይላል? ووصى بها إبراهيم بنيه ويعقوب ኢብራሂም ልክ እንደዚሁ የሱ የልጅ ልጅ የሆነው ያዕቁብም ልጆቻቸውን እንዲህ በማለት አደራ አሉ። በዚች በእስልምና ላይ በዲን አልኢስላም ላይ እንዲጸኑ አደራ አሉ። ووصى بها إبراهيم بنيه ويعقوب يا بني إن الله اصطفى لكم الدين ልጆቼ ሆይ አላህ ሃይማኖትን መርጦላችኋል። فلا تموتن إلا وأنتم مسلمون ሙስሊም ሆናችሁ እንጂ እንዳትሞቱ በማለት ነብዩላህ ያዕቁብም ኢብራሂምም አለይሂሙ ሰላቱ ወሰላም ልጆቻቸውን እስላምን በመከተል ላይ ኖረው እስላምን በመከተል ላይ እንዲሞቱ አደራ ይላሉ ማለት ነው። በሌላም ቦታ ላይ ሉቅማን አልሐኪም ልጁን ምን በማለት ይመክራል? ያ ቡነየ ላ ቱሽሪክ ቢላህ ልጄ ሆይ በአላህ ላይ አታጋራ ይላል። وإذ قال لقمان لابنه وهو يعظه يا بني لا تشرك بالله لقمانم لجون يمي مكرو سيهون انده بالغيزي استوسيلال يا بني لجي هوي لا تشرك بالله بالله لاي اتغارا ان الشرك لظلم عظيم شرك مالت كباد ونجل نو بمالت لجون يمكرال مالت نو بزيه لا يقومم የተለያዩ የሆኑ ስብዕናዎችን ኢስላማዊ የሆኑ እሴቶችን እንዲያንጸባርቅ ከሰዎች ጋር በምን አይነት መልኩ መኗኗር እንዳለበት በምን አይነት መልኩ መራመድ እንዳለበት ምን አይነት ባህሪን መላበስ እንዳለበት ነብዩላህ ሉቅማን ለልጁ የሚመክርበትን ሁኔታ እንመለከታለን ማለት ነው። ልጅ ማለት አላህ Subhanahu Wa Ta'ala ለኛ ከዋለልን ኒዕማዎች መካከል ትልቁ ነው። ይህ ኒዕማ ኢስላማዊ በሆነ ተርቢያ ኢስላማዊ በሆነ ኩትኮታ ያላደገ እንደሆን ትልቅ ኪሳራ ነው። ልጅን ከመክሰር በላይ ምንም አይነት ኪሳራ የለም። ታዲያ ባሳለፍነው አያ ላይ አላህ Subhanahu Wa Ta'ala አማኝ የሆኑ ሰዎችና እነዚያ አማኝ የሆኑ ሰዎች ዝርዮች ደግሞ እነሱን በኢማን የተከተሏቸው እንደሆነ በደረጃ አላህ Subhanahu Wa Ta'ala እነዚያ ያመኑት አባቶቻቸው ደረጃ ላይ ያደርሳቸዋል ማለት ነው። ለዚህ ነው ኢብኑ አባስ ረዲየላሁ ዐንሁ ይችን የቁርአን አንቀጽ ሲያብራሩ ምን ይላሉ? ኢነላህ ዐዘ ወጀለ ለየርፈዑ ዙርየተል ሙእሚኒ ፊ ደረጀቲሂ አንድ አማኝ የሆነ ሰው የሱን ዝርዮች አላህ Subhanahu Wa Ta'ala በሱ ደረጃ ልክ ከፍ ያደርጋቸዋል። ወኢን ካኑ ዱነሁ ፊል ዐመል ምንም እንኳን እነሱ ወይንም ደግሞ የአማኙ ሰውዬ ዝርዮች የሚሰሩት ስራ የሱን ባያክልም የሱን ባይደርስም አላህ Subhanahu Wa Ta'ala ግን የነሱን ደረጃ በሱ ልክ ከፍ ያደርጋል። ምክንያቱም ምንድነው? እርሱን በኢማን ስለተከተሉት ማለት ነው። ከዚያ በኋላ ثم قرأ الآية ይችን አያ አነበቡ አሉ والذين آمنوا እነዚያ ያመኑትና واتبعتهم ذريتهم بإيمان ዝርዮቻቸውን በኢማን የተከተሏቸው የሆኑ ሰዎችን የሚለውን የቁርአን አንቀጽ አነበቡ ይላሉ። ኢብኑ ከሲር ረሂመሁላህ ይችን አንቀጽ ሲያብራሩ ምን ይላሉ? يخبر الله تعالى عن فضله وكرمه አላህ Subhanahu Wa Ta'ala ስለ ሽሮታው ስለ ሰጪነቱ ይናገራል። وامتنانه ولطفه አላህ Subhanahu Wa Ta'ala ስለ ውለታውና ስለ እዝነቱ ልክ እንደዚሁ ለባሮቹ መልካም አድራጊ መሆኑ በጎ ሰሪ መሆኑን ይነግረናል። أن المؤمنين إذا اتبعتهم ذرياتهم في إيمان يلحقهم بآبائهم في المنزلة ያመኑ የሆኑ ሰዎች ዝርዮቻቸው የነሱን የኢማን መንገድ ተከትለው የነሱን የኢማን ፋና ተከትለው የሄዱ እንደሆን አላህ Subhanahu Wa Ta'ala በደረጃ እኩል ያደርጋቸዋል ወይንም ደግሞ ዝርዮቻቸውን ወደ አባቶቻቸው ደረጃ ከፍ ያደርጋቸዋል አሉ። وإن لم يبلغوا عملهم ምንም ያህል እንኳን የአባቶቻቸውን ስራ ባይደርሱም እንኳን አሉ لتقر أعين الآباء بالأبناء የአባቶች አይን በልጆቻቸው እንዲረጋ ሲል አላህ Subhanahu Wa Ta'ala ይህንን ያደርጋል። في منازلهم እነሱ የደረሱበት ደረጃ ላይ በደረሱ ሰዓት አላህ Subhanahu Wa Ta'ala ልጆቻቸውን በማየት ዝርዮቻቸውን በማየት አይናቸው እንድትረጋ
አይናቸው እርጋታን እንድታገኝ አላህ Subhanahu Wa Ta'ala ይህንን ያደርግላቸዋል በማለት ይናገራሉ ማለት ነው። فيجمع بينهم على احسن الوجوه በአማረ መልክ አላህ Subhanahu Wa Ta'ala በመካከላቸው ይሰበስባል አሉ። بأن يرفع ناقص العمل بكامل العمل ጎዶሎ የነበረን ስራ አላህ Subhanahu Wa Ta'ala በሙሉ ስራ ከፍ ያደርገዋል። ولا ينقص ذلك من عمله ነገር ግን ያመነ የሆነ ሰው ደረጃው ከፍ ከማለቱ ጋር ስራው ሙሉ ከመሆኑ ጋር የነዛ የዝርዮቹ ጎዶሎ ስራ ሙሉ እንዲሆን አላህ Subhanahu Wa Ta'ala ሲያደርግ ከሱ ስራ ላይ አንድም ነገር ሳይቀንስና አንድም ነገር ሳያጎል ነው ማለት ነው። ከዚህም በማስከተል ምን ይላሉ? وهذا فضله تعالى على الأبناء ببركة عمل الآباء ይህ አላህ Subhanahu Wa Ta'ala በልጆች ላይ የዋለው የሆነ ውለታ ነው፣ የሰጠው የሆነ ችሮታ ነው። በምን ምክንያት? የነሱ አባቶች በሰሩ ስራ በረካ አማካኝነት ይህንን እንዲያደርጉ አላህ Subhanahu Wa Ta'ala ይህንን እንዲያገኙ ማድረጉ በእነሱ ላይ የዋለው ትልቅ ውለታ ነው ይላሉ። وأما فضله على الآباء ببركة دعاء الأبناء አላህ Subhanahu Wa Ta'ala ደግሞ በአባቶች ላይ ወይንም ደግሞ ለአባቶች በልጆች ምክንያት አላህ Subhanahu Wa Ta'ala ይህንን ደረጃ እንዲያገኙ አድርጓቸዋል ይላሉ። فقد روى الإمام أحمد في مسنده من حديث أبي هريرة رضي الله عنه إمام أحمد رحمه الله تعالى أبو هريرة يستلفوتن حديث እንዲህ በማለት ይዘግባሉ። أن النبي صلى الله عليه وسلم قال يا الله ملكتኛ عليه الصلاة والسلام እንዲህ በማለት ይናገራሉ። إن الله عز وجل لا يرفع الدرجة للعبد الصالح في الجنة الله سبحانه وتعالى لملكم بارع بجنة ውስጥ ደረጃውን ከፍ ያደርግለታል አሉ። فيقول يا رب أن لي هذا ጌታዬ ሆይ ይሄ እንዴት ለኔ ተሰጠኝ፣ ይሄ እንዴት ለኔ ተገባኝ በማለት ይህ ባሪያ ይጠይቃል ማለት ነው። በዚህም ሰዓት فيقول باستغفار ولدك لك ልጅህ ላንተ استغفار በማድረጉ ነው በማለት አላህ Subhanahu Wa Ta'ala ትልቅ ደረጃ እንደሰጠው ይነግረዋል ማለት ነው። ልጆች በአባታቸው ስራ በረካ አማካኝነት የነሱ ጎዶሎ ስራ ሞልቶ የነሱን ደረጃ እንዲያገኙ ያደርጋቸዋል። አባቶች ደግሞ ደረጃቸው ከፍ እንዲል በልጆቻቸው ዱዓ በረካ አማካኝነት ትልቅ የሆነ ደረጃ በጀነት ውስጥ ያገኛሉ ማለት ነው። ይህ ትስስሩ በምን የመጣ ነው? በኢማን ምክንያት የመጣ ነው ማለት ነው። ልጆቻችንን እስላማዊ በሆኑ እሴቶች ላይ ያሳደግናቸው እንደሆነ እኛ ከሞትን በኋላ ልጆቻችን የሚያደርጉልን የሆነው ዱዓ፣ ልጆቻችን ለኛ የሚያደርጉት የሆነው استغفار የኛን ደረጃ ከፍ የሚያደርግ ይሆናል ማለት ነው። በሌላም ቦታ ላይ ሙስሊም በዘገቡት ሐዲስ አቡ ሁረይራ ረዲየላሁ ዐንሁ ባስተላለፉት የአላህ መልእክተኛ አለይሂ ሰላቱ ወሰላም እንዲህ ይላሉ إذا مات ابن آدم انقطع عمله إلا من ثلاث የአደም ልጅ ሲሞት ከሶስት ነገር በቀር አንደኛው ኢላ ሚን ሰደቀቲን ጃሪያ ለሰዎች የሚጠቅም የሆነን ሰደቃ ጃሪያ የሚሆን ትምህርት ቤት መገንባት ሊሆን ይችላል፣ አላም መስጂድ ሊሆን ይችላል፣ ሰዎች ሊገለገሉበት ሊጠቀሙበት የሚችሉበትን የሆነ ነገር ተክሎ የሄደ እንደሆን ከእርሱ ይህ ስራው አይቋረጥም አሉ። ሁለተኛው አው ዒልሚን ينتفع به ወይንም ደግሞ ሰዎች የሚጠቀሙበትን መልካም ዕውቀት አስተላልፎ የሄደ እንደሆን قال الله قال رسول الله የሚሉ የሆኑ ትምህርቶችን አስተምሮ ለሰዎች የሄደ እንደሆን ዒልም ሲባል እዚህ ጋር የተፈለገበት ምንድነው? ዒልሙ ሸሪዓ ነው ማለት ነው። ሸሪዓዊ የሆኑ ዕውቀቶች العلم قال الله قال رسوله قال الصحابة هم أولو العرفان ይላሉ ገጣሚው። ዕውቀት ብሎ ማለት አላህ እንዲህ አለ፣ መልእክተኛው እንዲህ አሉ፣ ሰሃቦች እንዲህ አሉ ተብሎ የሚወራው ነው ይላሉ። ስለዚህ ይህንን አይነት ዕውቀት ሰውየው ምድር ላይ ተክቶ የሄደ እንደሆን አሊፍን ብትሆን ለአንድ ሰው አስተምሮ የሄደ እንደሆን ያ ሰውዬ አሊፍ እያለ በሚቀራው የእያንዳንዱ የቁርአን አንቀጽ በሚያስተምረው እያንዳንዱ ትምህርት ለዚህ ሰውዬ በማስተማሩ ምክንያት ስራው እንዳይቋረጥበት አላህ Subhanahu Wa Ta'ala ያደርግለታል። በሶስተኝነት የማይቋረጥበት የሆነው ስራ ምንድነው አሉ? አወለድን ሷሊህ يدعو له ወይንም ደግሞ ለእርሱ ዱዓ የሚያደርግለት የሆነ መልካም ልጅ ትቶ የሄደ እንደሆነ ነው በማለት
የአላህ መልእክተኛ አለይሂ ሰላቱ ወሰላም ይናገራሉ። ከዚህ የምንረዳው ነገር ምንድነው? እያንዳንዱ ሰው በሚሞትበት ሰዓት ከሞተ በኋላ ለእርሱ መልካም ስራ ያስፈልገዋል። ታዲያ ይህ መልካም ስራው እንዲቀጥልለት የሚያደርግለት የሆነው ነገር ሶስት ነገር ብቻ ነው። ከነዚህ ሶስት ነገራቶች መካከል አንዱ መልካም ልጅ ነው ማለት ነው። ታዲያ ይህ መልካም ልጅ ለእናትና ለአባቱ ዱዓ የሚያደርገው ለእናትና ለአባቱ አላህ ሆይ እዘንላቸው እያለ ዱዓ የሚያደርገው ምን አይነት ልጅ ነው? ከልጅነቱ ጀምሮ እስላማዊ በሆኑ ተርቢያዎች ያደገ ነው ማለት ነው። መድረሳ እንዲቀራ የምንልከው፣ እስላማዊ እሴቶችን እንዲይዝ የምናደርገው፣ ቁርአን እንዲቀራ የምንከታተለው፣ ሶላት እንዲሰግድ የምናደርገው የሆነ ልጅ ነው ነገና ከነገ ወዲያ መልካም ልጅ ሆኖ ለኛ ዱዓ ሊያደርግልን የሚችለው ማለት ነው። ስለዚህ ልጆቻችንን እስላማዊ በሆነ ተርቢያ ላይ በማሳደግ ላይ ምን እየሰራን ነው፣ ምን እየለፋን ነው የሚለውን ነገር ራሳችንን ልንጠይቅ ይገባል ማለት ነው። እንደሚታወቀው ቀብር ውስጥ ከገቡ በኋላ መመለስ የለም። ቀብር ውስጥ የገቡ ሰዎች ደግሞ የሚፈልጉት ብቸኛ ነገር ምንድነው? አንዲትን መልካም ስራ ሰርቶ መምጣት ነው ማለት ነው። አንዲትን መልካም ስራ ሰርቶ ይህንን ለመረዳት አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ የተናገረው ነገር አለ። ምን ይላል? ወአንፊቁ ሚማ ረዘቅናኩም ሚን ቀብል አን የእትየ አሐደኩሙል መውት ፈየቁለ ረቢ ለውላ አኸርተኒ ኢላ አጀሊን ቀሪብ ፈአሰደቀ ወአኩን ሚነ ሳሊሒን። ወአንፊቁ ምጽዋትን ስጡ፣ ሰደቃን ስጡ፣ ሚማ ረዘቅናኩም እኛ ከለገስናችሁ ሲሳይ ምጽዋትን ስጡ ይላል አላህ። ሚን ቀብል አን የእትየ አሐደኩሙል መውት ከእናንተ መካከል በአንዳችሁ ላይ ሞት ከመምጣቱ በፊትና ፈየቁለ ረቢ ለውላ አኸርተኒ ጌታዬ ሆይ ትንሽን ጊዜ ብታቆየኝ ትንሽን ጊዜ ብታዘገየኝና ፈአሰደቀ ወአኩን ሚነ ሳሊሒን ሰደቃ አውጥቼ ምጽዋትን ሰጥቼ ከደጋግ ባሮችህ እንድሆን ትንሽን ጊዜ ብታቆየኝ ብሎ ሚመኘው ምኞት መና የሚቀርበት ጊዜ ከመምጣቱ በፊት ኢንፋቅ አድርጉ፣ ከለገስናችሁ ነገር ስጡ በማለት አላህ ይናገራል። አንድ ሰው ልክ ሞት ሲመጣበት ስራ መጨመር እንዳለበት መልካም ስራዎችን መስራት እንዳለበት ትዝ የሚለው የዚያን ሰዓት ነው ማለት ነው። ይህ ቀን ከመምጣቱ በፊት ልንነቃ ይገባል ማለት ነው። ልጆቻችን ነገና ከነገ ወዲያ ከቀብር አፈር ስር በምንሆንበት ሰዓት ስራችን እንዲያድግ፣ ስራችን እንዲፋፋ፣ ስራችን እንዲበዛልን የሚያደርጉ የሆኑ የአላህ ባሪያ የሚሆኑ ትውልዶች እንዲሆኑ ካሁኑ ልንሰራባቸው ይገባል ማለት ነው። ማታ ማታ የነቢዩን አለይሂ ሰላቱ ወሰላም ሲራን በመናገር የሰሓቦችን ሲራን በመናገር እስላማዊ የሆነ የአተኛኘት ስርዓትን እንዲማሩ በማድረግ ቁርአን ቀርተሃል፣ ቁርአን ቀርተሻል እያልን በመከታተል ልጆች በሚማሩበት በሚገነዘቡበት ልክ አቅላቸውን አረዳዳቸውን በመጠነ መልኩ እስላማዊ ተርቢያ ልንሰጣቸው ይገባል ማለት ነው። አምላካችን አላህ ሱብሓነሁ ወተዓላ በቅድም ባነሳነው በሆነው አያ መጨረሻ ላይ ምን ይላል? ኩሉ ምርኢን ቢማ ከሰበ ረሂን ሁሉም ሰው በሰራው ስራ ተያያዥ ነው ይላል። ታዲያ በዚህ ቦታ ላይ አላህ ሱብሓነሁ ወተዓላ የሙእሚኖችን ደረጃ ከፍ አድርጎ የነሱን ፈለግ ደግሞ የተከተሉ ዝርዮቻቸውንም የነሱ ስራ ተቋዳሽ በማድረግ በነሱ ስራ በረካ አማካኝነት ደረጃቸውን ከፍ እንደሚያደርግ ከተናገረ በኋላ እያንዳንዱ ሰው በሰራው ስራ ተያያዥ ነው ማለቱ አላህ ሱብሓነሁ ወተዓላ ስለሱ ፍትሃዊነት የሚያስረዳ ይሆናል ማለት ነው። ወአነሁ ላ ዩአኺዙ አሐደን ቢዘንቢ አሐድን አላህ ሱብሓነሁ ወተዓላ አንድንም ሰው በሌላ ሰው ወንጀል አይቀጣም፣ በሌላ ሰው ወንጀል አይይዝም። እያንዳንዱ ሰው የሱ ጥፋት የሱ ወንጀል ለራሱ ነው እንጂ ለሌላ አካል አይሆንም ማለት ነው። አባት የልጁን ኃጢአት አይሸከምም፣ ልጅም ደግሞ የአባቱን ኃጢአት አይሸከምም ማለት ነው። ኩሉ ምርኢን ቢማ ከሰበ ረሂን አይ ሙርተሂኑን ቢዐመሊሂ ላ ዩሕመሉ ዐለይሂ ዘንቡን ገይረህ እያንዳንዱ ሰው የራሱ ወንጀል አለው፣ በራሱ ወንጀል ደግሞ ተጠያቂ ነው፣ ተያያዥ ነው። ከራሱ ወንጀል ውጪ በሆነ ወንጀል ሰውየው ተጠያቂ አይደረግም ማለት ነው። ሰዋእን ካነ አበን አው ኢብነን አባትም ሆነ ልጅ ልጅም ሆነ አባት
በአባቱ ወንጀል ልጅ አባት ደግሞ በልጁ ወንጀል የሚጠየቅበት አግባብ የለም ማለት ነው። ምን ይላል አላህ Subhanahu Wa Ta'ala በሱረቱ አልሙደሲር ላይ ኩሉ ነፍሲን ቢማ ከሰበት ረሂና እያንዳንዷ ነፍስ በሰራችው ስራ ተያያዥ ናት አለ። ኢላ አስሐበል የሚን የቀኝ ጓዶች ሲቀሩ አለ ፊ ጀናቲን የተሳአሉን በጀነት ውስጥ ይጠያየቃሉ አኒል ሙጅሪሚን ስለ ከሃዲያኖች አላህን ስላመፁ ሰዎች ይጠያየቃሉ አለ። ከቀኝ ጓዶች በቀር በወንጀል ምክንያት አንዱ የአንዱን ቅጣት አይሸከምም። የጀነት ጓዶች ግን ጀነት ከገቡ በኋላ አላህ Subhanahu Wa Ta'ala ያንን የጀነት ኒዕማ ካጣቀማቸው በኋላ ስለነዚያ አላህን ስላመፁት ስለ ከሃዲያኖች ይጠያየቃሉ በማለት አላህ ይነግረናል ማለት ነው። ከዚህ አንቀጽ የምንረዳቸው በርካታ ቁም ነገሮች አሉ። ከነዚህ በርካታ ቁም ነገሮች መካከል የተወሰኑትን እንመለከታለን። በመጀመሪያ ይህች የቁርአን አንቀጽ ከምታስተምረን ትምህርቶች መካከል ያመኑ የሆኑ ሰዎች የነሱ ዝርዮች በነሱ ደረጃ ልክ አላህ Subhanahu Wa Ta'ala ከፍ እንደሚያደርጋቸው ሲናገር ይህ በደረጃ ከፍ መደረግ በኢማን የተገደበ ብቻና ብቻ ነው። ያመኑ የሆኑ ሰዎች የነሱ ዝርዮች በነሱ ኢማን ፈለግ ተከትለው የሄዱ እንደሆን ካልሆነ በስተቀር በሌላ መልኩ የነሱን ደረጃ ሊያገኙ የሚችሉበት መንገድ ምንም አይነት መንገድ እንደሌለ አላህ Subhanahu Wa Ta'ala ይነግረናል ማለት ነው። أما إذا كانت على غير الإيمان فإنها لا تنفع بصلاح الآباء كإيمان وجي بهنا منجد كهنا أبات بمستكاكلو مكنيات أبات أمان بمهونو مكنيات زريوچو لياغنيو يميچلوت منم أين الترفيه لما لنا لذي هند مثالي لنا نساو يمنچلو عند تاريخ الله بقرآن لا يتجلز عندما يتوقعوا نبي الله نوح عليه السلام الله سبحانه وتعالى يمجمر ملائكتኛ አድርጎ የላከው ሰው ነው። ነብዩላህ ኑህ አለይሂ ሰላም 950 ዓመታትን ዳዕዋ ሲያደርግ ቆይቷል። በስተመጨረሻም ህዝቦቹ እንደማያምኑ ሲያረጋግጥ አላህ Subhanahu Wa Ta'ala አማኞችን ከከሃዲዎች እንዲለይ ዱዓ አደረገ ማለት ነው። በዚህ ሰዓት ላይ በሱረቱ ሁድ ላይ የተገለጸ ነገር አለ። وهي تجري بهم في موج كالجبال ልክ እንደ ተራራ በሆኑ ማዕበሎች ላይ ይህች መርከብ አማኞችን በመያዝ ተጓዛለች አለ። ወናዳ ኑህ ابنه በዚህ ሰዓት ላይ ኑህ አለይሂ ሰላም ልጁን ጠራው። ልጄ ሆይ ያ ቡነይ ርከብ معنا ልጄ ሆይ ከኛ ጋር ተሳፈር ولا تكن مع الكافرين ከከሃዲያን ጋርም አትሁን በማለት ነብዩላህ ኑህ አለይሂ ሰላም ልጃቸውን ጠሩ። ነብዩላህ ኑህ አለይሂ ሰላም አላህ Subhanahu Wa Ta'ala ካከበራቸው ታላላቅ ነቢያቶች መካከል አንዱ ነው። ከመሆኑ ጋር ግን ኡሉል ዐዝም ከሚባሉት 5 ታላላቅ መልእክተኞች መካከል አንዱ ከመሆናቸው ጋር ልጃቸው አማኝ አልነበረምና የሳቸው ነብይነት የሳቸው ኡሉል ዐዝምነት የሳቸው 950 ዓመታትን ዳዕዋ ማድረግ ለዚህ ልጅ አልጠቀመውም ማለት ነው። ولا تكن مع الكافرين ككهاديان ጋር አትሁን እያሉ ሲጠሩት قال سآوي إلى جبل يعصمني من الماء ወደ ተራራ እጠጋለሁኝ ከማዕበሉ የሚጠብቀኝ ወደ ሆነ ተራራ እጠጋለሁኝ ብሎ ሲናገር قال لا عاصم اليوم من أمر الله إلا من رحم ዛሬ እኮ ከአላህ Subhanahu Wa Ta'ala ትእዛዝ የሚያድን ምንም አይነት ነገር የለም አላህ Subhanahu Wa Ta'ala ያዘነለት ሲሆን አላህ Subhanahu Wa Ta'ala ያዘነለት ከሆነ በቀር ዛሬ አዳኝ የሚባል ነገር የለም። እባክህና ከኛ ጋር መርከቡ ላይ ተሳፈርና ከሙእሚኖች ሁን ከከሃዲያኖች አትሁን በማለት ነብዩላህ ኑህ ልጃቸውን መጣራት ጀመሩ። وحال بينهما الموج فكان من المغرقين በዚህ ሰዓት ላይ ንግግራቸውን ሳይጨርሱ በመሐከላቸው ማዕበሉ መጣና አቆራረጣቸው ማለት ነው። ከዚያ በኋላ ይህ ልጅ ሙግረቅ ከሆኑት ከሰማጮቹ መካከል ሆነ። የነብዩላህ ኑህ አለይሂ ሰላም ነብይነት ለዚህ ልጅ ምንም አልጠቀመው። ኢማን ካልሆነ በስተቀር አማኞች ዝርዮቻቸው እነሱን የሚከተሉት በኢማን ካልሆነ በስተቀር በምንም ሊጠቅም እንደማይችል በዚህ ቁርአን አንቀጽ ላይ እንረዳለን ማለት ነው። አላህ Subhanahu Wa Ta'ala በሌላ የቁርአን አንቀጽ ላይ ምን ይለናል? إن الذين كذبوا بآياتنا
እነዚያ ባናቀጾቻችን ያስተባበሉ የሆኑ ሰዎች ወስተክበሩ عنها ከእርሷም የተኩራሩ የሆኑ لا تفتح لهم أبواب السماء የሰማያት በር አይከፈትላቸውም ማለት ولا يدخلون الجنة حتى يلج الجمل في سم الخياط جنتንም ግመል በመርፌ ቀዳዳ እስክታልፍ ድረስ ጀነትንም አይገቡም በማለት አላህ Subhanahu Wa Ta'ala ተናገረ وكذلك نجزي المجرمين ልክ እንደዚሁ አላህን ያመፁ የሆኑ ሰዎችን በዚህ መልኩ እንቀጣለን በማለት አላህ ይናገራል ማለት ነው አላህ Subhanahu Wa Ta'ala በዚህ አንቀጽ ላይ እንግዲህ ያላመኑ የሆኑ ሰዎች ጀነትን ለመግባት ምን ያህል ከባድ የሆነን እንደሆን ግመል በመርፌ ቀዳዳ እስክትገባ ድረስ በማለት ይነግራናል ማለት ነው ግመል በመርፌ ቀዳዳ ልትገባ አትችልም ልክ እንደዚሁ ሙጅሪሞችም በአላህ Subhanahu Wa Ta'ala የካዱ የሆኑ ሰዎችም ጀነትን ሊገቡ አይችሉም ማለት ነው ለነሱም አንድም አማላጅ ሊቆምላቸው አይችልም ለዚህ ነው አላህ Subhanahu Wa Ta'ala فما تنفعهم شفاعة الشافعين ለከሃዲያኖች የአማላጆች ምልጃ አይጠቅማቸውም በማለት አላህ Subhanahu Wa Ta'ala የሚናገረው ማለት ነው የትኛውም አማላጅ ቢቆም ከሃዲያኖች ጀነት እንዲገቡ አማላጅ ቢሆናቸው የነሱ ምልጃ ተቀባይነት ሊያገኝ አይችልም ለዛሬ አላህ Subhanahu Wa Ta'ala ያገራለንን ተመልክተናል በሚቀጥለው በሁለተኛው ክፍል አብረን የምንገናኝ ይሆናል وآخر دعوانا أن الحمد لله رب العالمين ومن أحسن قولا ممن دعا إلى الله وعمل صالحا وقال إنني من المسلمين دعوة الأنبياء የነቢያት ጥሪ በሁሉም ቦታ ጊዜና ሁኔታ